ይሄን የመሰለ ልጅ ነው በሞት ያጣነው። ራስን አታስጨንቀው፣ አትረበሽ፣ ማለፉ አይቀርም፣ እውነት ያልፋል። ማርያም ጠላት ነው፣ ኢየሱስ ጌታ ነው ስላለ አንተ ምንድነው ጴንጤውን ካረለ መቼም ጴንጤ ያሉ ነው ማርያምን ከዳት አይደለ? ከሁለት መንግስት ለመካፈል ወዲና ወደ በትብትሉ ክርስቲያኖች ተረጋጉ። ቸርቻቸው ወይም መስጊዳቸው ሄጄ አብሬ የሆነ ፕሮግራሙን ላሳልፍ አልችልም። ለኔ ኮንፈርት አይሰጠኝም። በቃ ልክ አይደለም። የዛ እምነት ተከታይ አይደለሁም። አርቲስቱ ጉድ አፍልቶ የመዳን ቀን አሁን ነው ይላል አይደል? እግዚአብሔር ቃል ለማናችንም ነገ ጋራንቲ አልተሰጠም። ሰላም ደቆያችሁን የተከተለ ባላለው ለቤቱ የተኪ ነው። ቤቱን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጋችሁ ጀምሩልኝ። ጥሩ እየሄድን አሁን ለ2000 ሰብስክራይበር ልንገባ ነው። 5000 ስንገባ ጊቭ አዌይ ይኖረናል ማለት ነው። በጌታ ናችሁ። ሁላችሁም ደግሞ ሞር አበረታቱኝ። አመሰግናለሁ። ይመቻችሁ። ዓለማታ ላይ ነው ኖሮ ለተሞኞ ተደገፍ እመን ተደገፍ እመን ተደገፍ። የተዘጋው የሐዋርያት ቤት ገብቶ ሰላም ለእናንተ ይሁን ያለው ጌታ የሰላሙን ጊዜ እንደሚያቀርበው እናምናለን። የሞቱን ዜና ቀርቶ ትንሣኤውን፣ የጨለማው ወሬ ቀርቶ የብርሃኑን፣ የሕማማቱ ነገር ቀርቶ የደስታውን ነገር የምንነጋገርበት ጊዜው ሩቅ አይደለም። ማድረግ ያለብንን ሁሉ ካደረግን የመከራውን ጊዜ እናሳጥረዋለን። ማድረግ ያለብንን ካላደረግን ግን የመከራው ጊዜ ይረዝማል። አሁን ያለንበት ጊዜ ከሐሙስ ምሽት እስከ ቅዳሜ እኩለ ሌሊት ያለውን ሰዓት ይመስላል። የችግር፣ የብዥታ፣ የጥርጣሬ ጊዜ ነው። ጽናትና ጥንካሬያችን፣ መልካምነትና ተባባሪነታችን፣ አንድነትና ወንድማማችነታችን የሚፈተንበት ወቅት ነው። አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። የሚገርም ንግግር በእውነት ከአንድ ከሀገር መሪ በቃ እንደዚህ አይነት እንትን ንግግር አይጠበቅም እና በጣም ደስ የሚል ንግግር ነው። እግዚአብሔር ይመስገን። ያው በአጋጣሚም ወንጌልም የተሰበከበት ይመስለኛል እና በጣም ደስ ይላል። ሐና ተክሌ ምን ብላ ዘምራለች መሰለ? ይመጣል ነገ ዛሬ የሚያልቅና ደሞ እንስቃለን ቆመን በትላንትና ብላለች። እንደዚሁ እያለቀሽ ዘመንሽ አያልቅም፣ በቃ ያልፋል። የሆነ ሳለ አልፎ የምታወሪበት ቀን ቅርብ ነው። የጭንቀትሽ ማብቂያ የሆነ ጊዜ አለ፣ እግዚአብሔር በቃሽ የሚልበት ጊዜ። እስከዛም ግን በቻልሽ አቅም ጠንክሪ፣ እግዚአብሔርሽ ላይ ተስፋ አድርጊ፣ እሱን አትልቀቂ። አምላክሽን በደንብ ጠበቅ አድርገሽ ያዢው። አሁን እየተፈጠረብሽ ያለው ችግር ወደ አምላክሽ የሚያቀርብሽ እንጂ የሚያርቅሽ፣ እሱ ላይ ተስፋ የሚያስቆርጥሽ አይሁን። በማጣትሽ የራቁሽን ሰዎች እርሻቸው። እግዚአብሔር ሰው ነው የሚልክልሽ፣ ለችግርሽ ለሐዘንሽ የሚደርስልሽ። ስለዚህ እነዛ ሰዎችን በደንብ ያዣቸው። በህይወትሽ ወደ ስኬት የሚወስዱሽ እነሱ ናቸውና ከዛ ባለፈ ብዙ አትጨናነቂ፣ ራስን አታስጨንቀው፣ አትረበሽ። ማለፉ አይቀርም፣ እውነት ያልፋል። የምሬ ነው የምልህ፣ ትንሽ ጊዜ ብቻ ታገስ። ይሄን የመሰለ ልጅ ነው በቅርብ ጊዜ በሞት ያጣነውና በጣም እግዚአብሔር እንግዲህ ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን ይስጥልን። ያው በጌታ ስለሆነ ወደ አምላኩ ወደ ጌታው ነው የሄደው። ያው በጌታ የሆነ ሰው የሚሄድበት አድራሻው ይታወቃልና ወደ አባቱ እቅፍ ነው የሄደው። ነገር ግን ቢሆንም እዚህ ላሉ ሰዎች ያሳዝናል፣ በወጣትነቱም ስለሆነና እግዚአብሔር ቤተሰቦቹን ያጽናና። በጣም የሚገርም ድንቅ ልጅ ነው። ስለ ፍቅር ብቻ ነበር የሚወራው፣ ሁላችሁም ታውቁታላችሁ። አቢኒ ያሳዝናል ብቻ። አንተ ምንድነው ጴንጤውን ካረለ መቼም ጴንጤ ያሉ ነው ማርያምን ከዳት አይደለ? ማርያምን አልከዳትም። ኢየሱስ ጌታዬ ነው። ማርያም አማላጅ ነው። ጆሮ ያለው ይስማ። ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። አማላጄ ድንግል አማላጄ ድንግል። ይህን ሁሉ ድራማ ለመስራት ያነሳሳቸው ምንም ነገር አይደለም፣ ሌላ ነገር የለም። እንደዚህ መናገር ስለጀመረ ነው። ምን ይሰራል? ዓለም ላይ ያለው ዕውቀት ዲግሪ፣ ዲፕሎማ፣ ማስተርስ
ምን ይሰራል? ዓለም ያለ ዝና፣ ገንዘብ፣ ሀብት፣ ዕውቀት ሁሉም ነገር አንድ ነገር ካላወቅ ባዶ ነው። እሱ ኢየሱስ ጌታ እንደሆነ በልብ ካላመንክ በአፍ ካልመሰከርክ አትድንም። ኢየሱስን እኮ ፈጽሞ አታውቁትም። የሃይማኖተኝነት መልክ አላችሁ እንጂ እውነትን ፈንቅላችሁ ከልባችሁ ከቀያችሁም ከመንደራችሁም ከቤተ ክርስቲያናችሁም ካላችሁበትም ስፍራ አስወጥታችኋል ብለን ስንላችሁ ማመን ከብዷችሁ ነው እንጂ ያለው ሪያሊቲ እንደዛ ነው። ወደዳችሁ አላችሁም ከተጻፈው ውጪ ሌላ እውነት የለም። የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ብቻ ነው። ዋጣ ድምት በጣም እውነት ለመናገር እኔ አሁን ሚኪን የምታውቁ በቅርብ ጊዜ እንግዲህ ምን ነካው ሰው ሁሉ እስኪል ድረስ ኢየሱስ ጌታ ነው እያለ በቃ ከኢየሱስ ውጪ ያለው ነገር የማይጠቅም እንደሆነ ምናምን ነው መናገር የጀመረውና አሁን እዚህ ጋር መጥቶ ማርያምን ከዳሃት አይደል ምናምን የሚሉት ለዛ ነው። ሌላ እንትን ሪዝን የለውም። ወይም ደግሞ ሌላ የሆነ ዘፈን ቦታ ሄዶ ወይ ጭፈራ ቦታ ሄዶ ሳይሆን ኢየሱስ ያለ ቲክቶክ ላይ ቪዲዮ መስራት ስለጀመረ ብቻ የማርያም ጠላቶን ከደል ጴንጤውን ከደል። ይሄ እኮ ግልጽ ነው ማን የኢየሱስ ወዳጅ እንደሆነ ማን የማርያም ጠላት እንደሆነ። ኢየሱስ ያለው ሁሉ ለነሱ ጠላት ነው የማርያም። ስለዚህ ላይክ ልጁ የሆነ ጥፋት አጥፍቶ ወይም ደግሞ የሆነ ከኦርቶዶክስ ትምህርት ውጪ የሆነ ነገር አድርጎ ወይም ደግሞ ከክርስቲያን ማድረግ ካለበት ነገር የወጣ ነገር አድርጎ ሳይሆን ኢየሱስ ጌታ ነው እያለ ስለተናገረ ብቻ የማርያም ጠላት ወይም ደግሞ ጴንጤ ተብሎ የገዛ ጓደኞቹ ናቸው እንግዲህ ሲሳደቡት የነበረውና በጣም ነው የሚያሳዝኑት። እውነት ለመናገር እግዚአብሔር ልቦናቸውን አይን ያብራው። ጂሚ በጣም ቆንጆ አድርጎ ነው ያብራራውና በጣም ደስ በሚል መንገድ ነው። እግዚአብሔር ይባርከው ጂሚንም በጣም ደስ ይላል። ብቻ ግን ያስተዛዝባል ነው እውነት ለመናገር በጣም ያስተዛዝባል። እንደዚህ ማውራታቸው እንደዚህ ሚዲያ ላይ ወጥቶ የማርያም ጠላቶን ምናምን ላይቭ ላይ ገብቶ ኢየሱስ ጌታ ነው ስላለ ብቻ። ለዚህ እኮ ነው ሃይማኖት አያድንም። ሃይማኖት ማለት የኢየሱስ ጠላት ነው። ሃይማኖት ማለት የኢየሱስን ሰው የሚጠሩትን ሰዎች እንደ ጠላት የሚያይ ነው። የሆነ እነሱ እንደ ጣዖት ያስቀምጡት የሆነ ፐርሰን አለ። ያ ነገር ካልተወደሰላቸው ያ ነገር ካልነገሰላቸው ኢየሱስ ብቻውን ማንገስ አትችሉበትም። ኢየሱስ ብቻውን ጌታ ነው ማለት አትችሉበትም። እዚህ በወሬ እየመጡ እንደዚህ ነው እንደዚያ ነው መጀመሪያ ወቁ ማለት ሳይሆን ግልጽ ነው እኮ ምኑን እንወቅ። እናንተ ሚዲያ ላይ የምታወሩት ነገር እኮ ግልጽ ነው። ምኑን እንወቅላችሁ? የቱን ትምህርት እንወቅላችሁ? ያው ትምህርታችሁ ልጁ መጥቶ ከኢየሱስ ውጪ ያለው ነገር እዚህ ዓለም ላይ ያለው ነገር ሁሉ ጥቅም የሌለው ነው አይረባም ስላለ የማርያም ጠላት ካላችሁ ይሁንና ትምህርታችሁ ነው ሐሳቡ። ሌላ ነገር እኮ የለው። መጽሐፍ ቅዱስ እንጂም እንዳለው መጽሐፍ ቅዱስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ሮሜ 8:34 ላይ አስቀምጦ ጥቅስ የሌለው ዜማ አምጥተ አማላጂ ማርያም አማላጂ ስላልክ ምትድን መስሏል። መቼ የትም እንዲህ ንክች አትለም። የትም ነው ማድጋው ገነት አይደለም። ገነት የምትባል ሴትዮ ቤት ብቻ ነው የምትገባው እንጂ ገነት እግዚአብሔር ያለበት ገነት አትገባም። መጽሐፍ ቅዱስ ስለኛ የሚማልደው ኢየሱስ ነው እያለ አንተ ማርያም አማላጅ ብለህ ዜማ ስላዜምክ የትም ንቅንቅ አትልም። ሸውዳችሁ አትገቡም እኮ እግዚአብሔር መንግስት። አሁን ሸዋውዳችሁ ለመግባት ነው እናንተ። እናቱ ስለሆነች ስለሚወዳት ስለሚያዝንላት ምናምን አትገባትም። ቃሉ ምን ይላል? የእግዚአብሔር ቃል ምን ይላል? ጠይቅ፣ ጠያቂ ትውልድ ሁን። ዝም ብለህ በጭፍን እንዲህ ነው ስላልክ የትም ንቅንቅ ቀበል አትገባም። ይሄ ነው እና እግዚአብሔር ማስተዋሉን ይስጣችሁ፣ እግዚአብሔር ጥበቡን ይስጣችሁ ነው የምለው። እኔው መጠየቅ የምፈልገው አንዳንድ ሰዎች አሉ ቲክቶክ ላይ የእነሱ እምነት ተከታይ ሳይሆኑ የሌላ እምነት ተከታዮች ጓደኞቻቸው ይሄዱና ቤተክርስቲያን ወይ መስጊድም ወይ ሌላም ቦታ ይሄዱና ከነዛ ሰዎች ጋር ያን በዓል ያከብራሉ። የሆነ ስግደትም ከሆነ ስግደት እየቀረጹ በቦታው ተገኝተው በቸርች በቤተክርስቲያን ጴንጤ ሳይሆኑ ወይ ጴንጤ ቸርች ሄደው አብሮ ፕሮግራሙን ማሳለፍ፣ ሙስሊም ሳይሆን የሙስሊም መስጊድ ሄደው ለምን እንደሆነ ግራ ይገባኛል። ምን እንደሆነ ጥቅሙ። እኔ አሁን የአንድ እምነት ተከታይ ነኝ። የሆነ አንድ እምነት የምከተለው አለኝ። በጣም ብዙ አይነት እምነት ተከታይ ጓደኞች አሉኝ። በእነሱ በዓላት ምናምን ቤታቸው ተጠርቼውን የሙስሊም ጋር ላፈጥር እችላለሁ፣ የኦርቶዶክሶችም ጋር ወይ የፕሮቴስታንቱም ጋር ልሄድ እችላለሁ። ቤታቸው ሄጄ ምናምን ፕሮግራሙን አብሬ ላሳልፍ እችላለሁ። ከዛ በተረፈ ግን ቸርቻቸው ወይ መስጊዳቸው ሄጄ አብሬ የሆነ ፕሮግራሙን ላሳልፍ አልችልም። ለኔ ኮንፈርት አይሰጠኝም። በቃ ልክ አይደለም። የዛ እምነት ተከታይ አይደለሁም። እኔ ግን ጓደኞቼ ስለሆኑ ከነሱ ጋር ከዛ ውጭ ያለውን ፕሮግራም ላሳልፍ እችላለሁ። እና የሆኑ ሰዎች አሉ ቲክቶክ ላይ የማያቸው በቃ የሆነ ለምሳሌ ሌላ እምነት ተከታይ ሆኖ የኦርቶዶክስ ስግደት ቸርች ሄደው መቅረጽ አብሮ መቀመጥ ምናምን፣ ይሄ ምንም መቻቻል መፈቃቀር ምናምን አያሳይም ለኔ በሚገባኝ ልክ።
ምን እንደሆነ ጥቅሙም አይገባኝም። በቃ ለአንዳንድ ሰዎች እንደውም እምነትን ወደዚህ ወደዛ ለማጋጨት ለሚፈልጉ ሰዎች ቦታ መክፈት ነው ይመስልኝ። ምንም ጥቅም የለውም። በቃ ያ እምነታቸው ያልሆነበት ቦታ ላይ ሌላ ቦታ የነሱ እምነት ቦታ የሚካሄድበት ቦታ ጋር ሄዶ መገኘት ወይ መቅረጽ ምንም ለኔ ኮንፈርት አይሰጠኝም። በቃ ልክ ነው ብዬ አላስብም። ለእናንተ ምን እንደሆነ አላውቅም፣ ከተሳሳትኩ ንገሩኝ። ከዛ በተረፈ ግን ሁሉም ሰው የተለያየ እምነት ጓደኞች አሉት፣ አብሯቸው ምናምን ቤታቸው ሊያሳልፍ ይችላል። ተከባብሮ ተቻችሎ ይኖራል፣ ስራም ይሰራል። ሌላ ታምር የለውም። ግን ይሄ የቸርቻቸው ወይም የመስጊድ ሴሪሞኒ ላይ መገኘት ለኔ አግባብ ነው ብዬ አላስብም። እንጃ ልክ ካልሆንኩ ንገሩኝ። እውነት ነው። ለኔ እንደውም እንደዚህ አይነት ሰዎች ይሄ የመስቀል ስር ቁማርተኞች የሚባሉ አለ አይደል? በቃ በእግዚአብሔር የማዳን ስራ ላይ ቁማር የሚጫወቱ ሰዎች ናቸው ለኔ እውነት ለመናገር። ቢኮዝ አንደኛ ተጽዕኖ የሚያሳድሩበት ትንሽ የሚሆን ትልቅ ሰው አላቸው። ገብቷቸው አይደል? የሚከታተላቸው እነሱን በቃ እውነተኛ አድርጎ እንትን የሚያያቸው በቃ አሪያ ሊያረጋቸው የሚፈልግ ሰው አለ። ይሄ ዘመን አሁን እናንተ የተማራችሁ ወይ ነው የረቀቃችሁ ጠቢባን ሁኑ እውቀት ይኖራችሁ አይኖራችሁ ምንም በዚህ ዘመን ላይ እውነት ለመናገር እግዚአብሔር ወደፊት ያሳምረው እንጂ አሁን ላይ ያ ነገር የሚታይበት ጊዜ አይደለም። በቃ ቲክቶክ ላይ ባላችሁ ፎሎወር ልክ ነው የናንተ እውቀት፣ የናንተ ተደማጭነት፣ የናንተ ተወዳጅነት የሚለካው በቲክቶክ ባላችሁ ፎሎወር በሚሰጣችሁ ላይክ ልክ ነው። ገብቶቻል? ስለዛ አሁን እነዚህ ሰዎች የመስቀል ስር ቁማርተኞች ናቸው። በሌሎች ለመወደድ እንትና እኮ ይመቸኛል ለመባል ገብቷቸዋል አይደለ? በቃ የሆነች በሆነ ሃይማኖት ላለመወሰን ገብቷቸዋል አይደለ? የሆነ ሃይማኖት ሰው ብቻ እንዳይወደው በቃ የሁሉም ሃይማኖት እንዲወደው በቃ ማያምንበት ነገር እየሄደ ያደረገ ሆዱን መምላት የሚፈልግ ቁማርተኛ ነው እውነት ለመናገር አሉ። እኔ ባለፈው አይተናል እኮ ቲክቶክ ላይ እንግዲህ መነጋገሪያው ሆኖ ነበር አይታችኋል ሁላችሁም እና ኦርቶዶክስ ሳይሆን ሄዶ ኦርቶዶክስ ቤተክርስቲያን እየሰገደ ውሎ ከዛ ደግሞ ጴንጤ የሆነ ነገር ሲያዘጋጅ ጴንጤ ነኝ ደግሞ እያለ ሚሮሮጥ። ይሄ እኮ ምንም መቻቻልም አይደለም። ይሄ እኮ መቻቻል አይደለም። ሰው እንዴት ከሁለት ነገር ጋር ህብረት ያደርጋል? እንዴት ሰው ከሁለት መንግስት ህብረት ላድርግ ይላል? በቃ አሁን ማወቅ ያለባችሁ እውነት ለመናገር ሰው በክርስቶስ ካመነ የዘላለም ህይወት የእግዚአብሔር መንግስት ወራሽ ነው። የዘላለም ህይወት የሚወርስ እግዚአብሔርን መንግስት የሚወርስ ነው ሰው በክርስቶስ ኢየሱስ ካመነ አይደል? እኛ ብለን ምናምነው እንደዛ ነው። ከዛ ውጪ ግን ያለውን ካሰባችሁ ኢየሱስ ክርስቶስ ላይ ፕላስ ሚል የትኛውም ዲኖሚኔሽን ቢኖር የዘላለምን ህይወት አያገኝም። ይሄ መጽሐፍ ቅዱስ ላይ የተጻፈ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጠ አለ። በእርሱ የማያምን ይላል አሁን ተፈርዶበታል። በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ስለዚህ በእርሱ የማያምን ከተፈረደበት ወይም ደግሞ እሱ ላይ ኢየሱስ ላይ ፕላስ እያለ እሱ አይበቃኝም እሱ ብቻ ሳይሆን እያለ ይሄ በቃል ብቻ ሳይሆን በተግባሩ ከኢየሱስ ውጪ ሌላን ተጨማሪ ነገር የሚያሳድድ ከሆነ ያ ሰውዬ አይድንም፣ አልዳንም። ይሄ መጽሐፍ ቅዱስ ቁጭ ያደረገው ነገር ነው። ለወዳጅነት ለጓደኝነት ብለን የምናሽሞነሙነው ነገር አይደለም። ግን ይሄንን እያሽሞነሙነ እየኖረ ወይ ሄዶ ከነሱ አያምን ወይ እዚህ ጋር አርፎ አያምን። ግራ የገባው ግራ የሚያጋባ ነው። እነዚህ ገንዘባቸውን ለመስራት የሚኖሩ ናቸው። ምንም ሌላ እኔ ትርጉም አልሰጣቸውም። በጌታ ነህ ግን በጌታ ያልሆኑት ጋር መዋደድ አብሮ መኖር። እኔ ጓደኞች አሉኝ፣ ከሁሉም ሙስሊም ጓደኛ አለኝ፣ ኦርቶዶክስ ጓደኛ አለኝ። ግን ያ ሳይሆን እኔ አሁን ስለ ጓደኝነት ሳይሆን እያወራኋቸው ያለሁት ካላመንኩበት ለምን ልሄድ ነው? እኔ ማላምንበት ከሆነ ለምን ሄዳለሁ? ኦርቶዶክስ ቤተክርስቲያን ለምን ሄዳለሁ? እኔ ማላምንበት ከሆነ ገብቶቻል። ነገር ግን ለማስመሰል ገንዘብ ለመስራት ወይም ደግሞ በእኔ ዙሪያ ባሉ ሰዎች ለመወደድ ብሎ ለምን እኔ ቤተክርስቲያን ይመጣ? ተረድታችሁኛል አይደል? እና እናንተ አንደኛ አሰናካይ ናችሁ። እውነት ለመናገር ታናናሹን ለማሰናከል ዲመን የሚጠቀምባችሁ ሰዎች ናችሁ እናንተ። እኔ እየፈረድኩባችሁ አይደለም። ይሄ እውነታ ነው። እውነትና ፍርድን ለይታችሁ አውጡትና ከዛ በኋላ ፍርድ ማለት አንድን ሰው እንደዚህ ነው ኃጢያተኛ ነው ምናምን ብሎ ዳራ ሲይዞ መፍረድ ወይም ደግሞ አይድንም ብሎ መፍረድ ነው። እኔ ግን እየነገርኳችሁ ያለሁት ቅድምም የዘላለም ህይወት የላቸውም ያልኩት መጽሐፍ ቅዱስ የሚለውን ራሷን ነው። በቃ በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ብሎ የእግዚአብሔር ቃል ያስቀመጠው ነው እንጂ እኔ ተነስቼ የፈረድኩት ነገር አይደለም። ገብቶቻል አይደለ? ስለዚህ እውነትንና ፍርድን ለዩና ጆሮአችሁን ሰጥታችሁ ይስሙ። እንደዚህ አይነት ስራ የምትሰሩ ሰዎች እባካችሁ ተጠንቀቁ፣ አቁሙ። ኢየሱስ ጌታ ነው ስትባል ማርያም አማላጅ ናት መቼም መልስ አይሆንም። መልስም ሆኖም አያውቅም። አስተምሯችንም እንደዛ አይደለም። የተሰቀለውን ክርስቶስን እንሰብካለን። መዳን በሌላ በማንም የለም። የምንድነው በኢየሱስ ስም ብቻ ነው። ይሄንን ኢየሱስ ጌታ ነው ስትባል
አንተ ከጌትነቱ ጋር ጥርጥር የለክ። ዝም ብለህ ይሄንን መዝሙር ዘምር። ኢየሱስ ይበል ኢየሱስ። እኔ በተለይ ምንም ጥላቻ ከማንም ጋር የለብኝም። ነገር ግን ኢየሱስ የሚሉ ሰዎችን እወዳለሁ እውነት ለመናገር። ምክንያቱም ቃሉ ነው። ኢየሱስ ክርስቶስን እኮ ከስሞች ሁሉ በላይ ስም ሰጠው እግዚአብሔር ያለው። የጌታን ስም የሚጠራ ይድናል ያለው። የጠሩት የሚድኑበት ስም ነው ኢየሱስ። ይሄ ልጅ ኦርቶዶክስ ነው፣ ጴንጤ አይደለም። ግን አሁን ታያላችሁ። አሁን ደግሞ እንደ ሚኪ ብድግ ብሎ አንተም የማርያም ጠላት ሆንክ፣ ማርያምን ካድካት፣ ጴንጤ ሆንክ፣ መናፍቅ ሆንክ ምናምን ይሉታል። ታያላችሁ። እግዚአብሔር ያሳያችሁ። ግን እንደዚህ በቃ እንትን የሚሉ ሰዎች ቢበራላቸው ሞር ቢበራላቸው ደስ ይለኛል እውነት ለመናገር። እና እንደዚህ ስለ ኢየሱስ የሚያወሩ ይብዙልን። በጣም ነው ደስ የሚለው። ኢየሱስ ጌታ ነው። እኔ በዚህች ልጅ የተነሳ እግዚአብሔርን ቲክቶክ ራሱ አስጠላኝ። የገባኝ አምላኬን እንኳን እንዳልመሰክርለት በቃ እንቅፋት ሆነችብኝ። ቃላቶችን አትመርጥ፣ ከፍጥረት እስከ ፈጣሪ ላይ መዘባበት፣ አስጸያፊ ደባሪ ቃላቶችን እየዘረገፈች ለአእምሮሽ እንኳን አይቀፍሽም። እኔ እኮ አትናገሪ አትቃወሚ አይደለም፣ በፈጣሪ ላይ የምታወጣው ቃላቶች በጣም ቀፈፈኝ። በቃ የቀፈፈኝ እሱ ነው፣ ሌላ ምንም አይደለም። እቺ ልጅ ታቋታላችሁና በቃ ሁሌ እንትኗ አገልጋይ መቃወም ነው። በቃ የሆነ አገልጋይ ካየች መቃወም ነው። እውነት ለመናገር ሌቦች አገልጋዮች ስላሉ ወይም ደግሞ እኔ አሁን ሐሰተኛ ልላችሁ አልለፍም፣ ሌቦች ናቸው። በቃ ዝም ብሎ ሸውዶ ምናምን ለመኖር የሚወዱ እንጀራቸውን ሆዳቸውን እየሞሉ መኖር የሚፈልጉ ህዝብ እያታለሉ መኖር የሚፈልጉ ናቸው እንጂ አሁን ሐሰተኛ እውነት ለመናገር ሐሰተኛ ማለት እኮ በጣም የብርሃን መልአክ የሚመስሉ ገብቷቸው አይደል? በቃ እናንተ ሰው ሁሉ ማለት አብዛኛው ሰው ይዳኑትን እንኳን የሚያስቱ ምናምን ናቸው። እነዚህ ግን እኔ እውነት ለመናገር ሐሰተኛ ሳይሆን ሌባ ብላችሁ ይቀልኛል ማለት በቃ በእግዚአብሔር ስም የሚነግዱ ምናምን አሉ አንዳንዶች። አሁን ሰምተላቸውም ሁሉም ሌቦች ናቸው ያልኩኝ አይደለም፣ ይሄን አስምሩልኝና። ነገር ግን እቺ ልጅ በቃ ስራዬ ብላ በቃ እናንተ ብዙ ጊዜ እኔ እንደዚህ አገልግሎት ላይ ወይም ደግሞ ፕሮቴስታንት ቤተ እምነት ውስጥ የሆነ አገልጋዮችን ማጥመድ ላይ አገልጋዮችን መከታተል ላይ የምትሰሩ ሰዎች ፕሊዝ አቁሙ። ለእናንተ ለዘላለም ህይወት ቅንጣት አይጠቅም። እናንተ ወጣችሁ ሚዲያ ላይ እንትና የሚባለው አገልጋይ ከእንትና እንትን በላ ስላላችሁ አንዲት ነፍስ አትታነጽም፣ አንዲት ነፍስ አትድንም። ይሄን ልንገራችሁ እውነት ለመናገር በቃ ይሄ እውነታው። ምክንያቱም መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። ሰው በጥንቃቄ ሊኖር ምን ያስፈልገዋል? በመጨረሻው ዘመን ሳያፍር ከክርስቶስ መንግስት ለመካፈል ምን ያስፈልገዋል? በእንደ እግዚአብሔር ቃል መኖር ነው እንጂ ሐሰተኛ ነብይ እንደሚመጣ ብዙዎችን እንደሚያስት የተጻፈ ነገር ነው። እኔንና ቤቴን አድነኝ እያላችሁ እናንተ የገባችሁ ነገር ሶሻል ሚዲያ ላይ እንደዚህ ኦፕን ነው ወጣችሁ እየተናገራችሁ መኖር ነው እንጂ እንትና የሚባል ሐሰተኛ እንትና የሚባል ሐሰተኛ እያላችሁ እያንዳንዱን ሰው እያወጣችሁ ሐሰተኛ ነው። አንዳንዶቹ አይታችኋል አይደል? ነቢያት ላይ ጀምሩ፣ ከዛ አፖስቶል ምናምን፣ ከዛ ፓስተሮች ላይ እያለ ዘማሪው ላይ ወረደ እያለ አሁን በቃ እቺ ልጅ ተነስታ እግዚአብሔር ራሱ የእናንተ ኢየሱስ እኔ አልፈልጉም ምናምን እስክትሳደብ ድረስ ፎከሳችሁን ክርስቶስ ላይ አድርጉ፣ ፎከሳችሁን ወንጌል ላይ አድርጉ እንጂ ፎከሳችሁን ሰዎች ላይ አታድርጉ። ብዙዎቻችሁ ችግራችሁ ፎከሳችሁን ሰዎች ላይ እያደረጋችሁ ናችሁ። ዲመን ዘመናችሁን የሚበላው ደና ስትነሱ ወንጌልን የምትሰብኩ ወንጌልን የምትመሰክሩ ለአዳዲስ ነፍሳት ወደ ጌታ መንግስት እንዲመጡ የምትናገሩ ሰዎች አሁን ላይ እኮ እናንተ ኦሬዲ ምንም ዜሮ እስከሚባል ደረጃ በእናንተ እጅ ጌታን የሚቀበል ሰው እየጠፋ ነው ማለት። ስራችሁ የሆነው በቃ የሆነን አገልጋይ መሳደብ፣ የሆነን አገልጋይ ጥፋት፣ ሌብነት ምናምን ማውጣት። ሌባ ሊሆን ይችላል፣ አስመሳይ ሊሆን ይችላል እንዳላችሁትም፣ ወይም ደግሞ ሐሰተኛም ሊሆን ይችላል። ነገር ግን ያንን እያወራችሁ ስለኖራችሁ ሚድን የሚታነጽ ነፍስ የለም። ሚድነው የሚታነጸው ሰው ኢየሱስ ክርስቶስን ስትመሰክሩለት፣ ኢየሱስ ክርስቶስን ስትሰብኩለት፣ ያንን የመጣውን ሰው ወደ እውነተኛው የክርስቶስን ትምህርት ወደሚያስተምር ቤተክርስቲያን ስታፈልሱት ነው እንጂ ቁጭ ብላችሁ እየተቃወማችሁ ከኖራችሁ እመኑን የሆነ ሰዓት ላይ እናንተ እግዚአብሔር ላይ ነው የምትነሱት። መቃወም ስራው የሆነ ሰው የሆነ ሰዓት ላይ ትክክለኛንም ነገር መቃወም ይጀምራል። ገብቷችኋል አይደል? በዚህ ዘመን ምን ነብይ ያለ የሚል ሰው ኢቭን ተነስቷል። በዚህ ዘመን ምን አገልጋይ አለ፣ በዚህ ዘመን ምን ጸጋ አለ የሚል ሰው ተነስቷል። እግዚአብሔር ጸጋ አሁንም አለ፣ ድሮም አለ፣ ነገም ይኖራል፣ ወደፊትም ይቀጥላል ጌታ እስኪመጣ ድረስ። መንፈስ ቅዱስ ቤተክርስቲያንን ከዚህ ምድር ላይ እስክንነጠቅ ድረስ ጸጋ የእግዚአብሔር ጸጋ አለ፣ እግዚአብሔር አለ፣ ነብይነት አለ፣ ወንጌላዊነት አለ፣ ሐዋርያነት አለ። ገብቷችኋል? ይሄ መጽሐፍ ቅዱስ ላይ የተቀመጠ ነው።
ጸጋ ልዩ ልዩ ነው ያተጠቅሷል ጸጋው መጽሐፍ ቅዱስ ላይ ያለ ነገር ነው ስለዚህ እናንተ የምትከለክሉት ነገር ስላልሆነ እባካችሁ ቢ ፖዚቲቭ ሆኑ እኔ በጣም ፖዚቲቭ ሰው ነኝ እውነት ለመናገርና ቢ ፖዚቲቭ ብሬን ዋሽ አታርጉ በቃ ነብይ የለም በሚል እንድትሉ ያደርጋችኋል ክፉን ብቻ የምታዩ ሰዎች ከሆናችሁ ኔጌቲቭ ነገር ብቻ የሚታያችሁ ሰዎች ከሆናችሁ መልካሙን ለማየት የሚያቀታችሁ ከሆነ ምንቃወሙ ግልጽ የሆነ እንደነ ጭሮ አይነት ሐሰተኞች ወይም ደግሞ ሌቦች ያሉበትን ነገር እንቃወማለን ወጣት ገብታችኋል ኤቲኤም 10,000 ብር እየሸጣ እናንተ እዚህ ከኔ ኤቲኤም ስትገዙ አካውንታችሁ ላይ ብር ይገባል የሚል ሌባውን እኮ እንቃወማለን ነገር ግን በቃ ሁሉንም ነገር ተቋማችሁ አትችሉ ሁሉንም ነብይ ተነስቶ አንድ አገልጋይ የሆነ ተነስቶ የሆነ ስህተት በሰራ ቁጥር እሱን ሐሰተኛ ያን የፈረጅን ዝም ብለን የተነሳውን ሁሉ እየተሳደብን ከቀጠል መጨረሻችን ጥሩ አይሆንም ፎከሳችሁን ክርስቶስ ላይ አድርጉ ፎከሳችሁን ወንጌል ላይ አድርጉ ፎከሳችሁን እናንተ የራሳችሁ የክርስቲና ህይወት ላይ አድርጉ ራሳችሁ ቀኖች ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመኑን ግዙት ዘመኑን የራሳችሁ አድርጉት ከዘመኑ ክፋት ራሳችሁን አስመልጡ እንጂ አገልጋይ በመቃወም ጸጋን በመሳደብ ልሳንን በመሳደብ የሚመጣ ምንም የሚድንም ሰው የለም የሚታነጽም ነፍስ የለም ይሄንን ልነግራችሁ እወዳለሁ የመዳን ቀን አሁን ነው ይላል አይደል እግዚአብሔር ቃል ለማናችንም ነገ ጋራንቲ አልተሰጠንም ነገ አልተሰጠችንም ለማናችን እኔ እግዚአብሔርን በንጽህና ባመልክ ደስ ይለኛል የማይደሰተበትን አምልኮ አምልኬ መጨረሻ ላይ ብቀልጥ አልፈልግም ጊዜን ማጥፋት አልፈልግም ማይገባ አምልኮ አምልኬ በእግዚአብሔር ፊት መጨረሻ ቀን ስቆም ምን መልሳለሁ ብያስባለሁ ስለዚህ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ ነው ይላል እና በዓለም ከሚገኝ እድፍ ሰውነትን መጠበቅ እግዚአብሔር ይርዳን ጸጋ ያብዛልን ለሁላችንም የመዳን ቀን አሁን ነው ይላል አይደል እግዚአብሔር ቃል ለማናችንም ነገ ጋራንቲ አልተሰጠንም ነገ አልተሰጠችንም ለማናችን ለነገ ክፋቱ ይበቃዋል የተባልነው እግዚአብሔር ቢፈቅድ ብንኖር በሉ እንጂ ነገ እንዲህ አደርጋለሁ ወዲህ ሄዳለሁ አትበሉ ነው የሚለን እግዚአብሔር ቃል ስለዚህ አንድም ወንጌልን የምንሰራበት ወንጌልን መናገር የምንችልበት እድል ነው እግዚአብሔር ይሄን ይሰጠን ከተጠቀምንበት እግዚአብሔርን የምናስደስትበት መንገድ ነው ተርቤ ያላበላችሁኝም ታርዤ ያላለበሳችሁኝም ታስሬ ያልጠየቃችሁኝም ይላል አይደል እግዚአብሔር ቃል ስለዚህ ለጌታ ነው የምናደርገው ይሄንን ነገር አንድ ልጅ ከመንገድ ላይ ማንሳት አንዲት እናት ቀደም ሲፈን ስትነግረን ነበር የወለዱ ልጆች አሉ በጎዳና ሰዎችን ወድቀው ማየት ለኢትዮጵያውያን ብርቅ አይደለም አይደል ሁላችንም ክርስቲያኖች እግዚአብሔር በሰጠን እድል አንድ ልጅ ማገዝ ብንችል በጌታ ፍቅር ጠይቃችሁ አርቲስቶቹ መንገድ እንግዲህ ሪቫይቫል ነው የተነሳው እግዚአብሔር ይመስገን በጣም ነው ደስ የሚለውና አረጋዬን ታውቋታላችሁ ያው በጌታ ኮርስ ቆይታለች ነገር ግን ቢሆንም በጣም ደስ ይላል እግዚአብሔር እንደዚህ ራሳቸውን እየገለጡ ነው ከቅርብ ጊዜ ወዲህ አሁን ያሉ አርቲስት አገልጋዮች አርቲስቶች በጌታውን ሰዎች ራሳቸውን እየገለጡ ነው የክርስቶስን ወንጌል እየተናገሩ ነውና በጣም ደስ ይላል እጅግ በጣም ደስ ይላል እግዚአብሔር እንግዲህ አርቲስቶቹ መንደር ሪቫይቫል አስነስቷል እውነት ለመናገር ቲክቶክም ላይ ብዙ ጊዜ ሰነግራችሁ ነበርና በቃ ቪዲዮችን ሞር ኦፍ ካያችሁ ያው በእነሱ እግዚአብሔር እየሰራ ያለው ነገር ነው ብዙ ጊዜ ማሳየት እንፈልገው ምክንያቱም እኛ አራያ የምናረጋቸው ሰዎች ድሮ በቲቪ ያየን የምንገረምባቸው የምንደነቅባቸው ሰዎች አሁን ላይ ክርስቶስ የራሱ ያደረገ አሁን ላይ በቃ የዓለም ነገር ሀብት ዝና ክብር እንደማይጠቅም ያሳየን ነው በእነሱ በኩልና ለብዙዎች ትምህርት ስለሚሆኑ በጣም ደስ ይለኛል ለብዙዎችም ደግሞ የማምለጫ ምክንያት ናቸው ዝናን ፍለጋ ሀብትን ፍለጋ የዚህን ዓለም ተድላ ፍለጋ እየጠፉ ወይም ደግሞ ወደ ኋላ እያፈገፈጉ ላሉ ነፍሳት ኖ ብሎ እንዲመለሱ እንዲጸኑ ምክንያት ስለሚሆኑ በጣም ስለነሱ ደስ ይለኛል እግዚአብሔር ይመስገን ሃሌሉያ እንግዲህ እስካሁን ስለቆያችሁ አመሰግናለሁ ለዚህ ቤት አዲስ ሆናችሁ ቅድም እንደነገርኳችሁ ሰብስክራይብ ማድረግ እንዳትረሱ ቪዲዮን ላይክ አድርጉልኝ አብራችሁኝ ስለቆያችሁ አመሰግናለሁ ታንኪዩ